የናርዶስ ባል እንግዲህ ለባልሽ እስከ ዛሬ ድረስ የደበቅሽውን ነገር ልንገርሽ ወይ ትላታለች። እንግዲህ ሮዛ ለፍቅር ስትል እንግዲህ ዘበኛ ሆናለች ማለት ነው። ሮዛ ለቅዱስ ልጁን ለማስመለስ ብላ እንግዲህ በጣም እየተጋች ትገኛለች። ናርዶስ እንግዲህ የናርዶስ ባል ደግሞ ይሄ ልጅ የሁለታቸውም ልጅ እንዳልሆነ አያቅም ማለት ነው። እስከዛሬ ድረስ ደብቃ ይሄ ልጅ በስርቆት የመጣች ልጅ እንደሆነች አይነግራትም። እሷ የወለደችው ልጅ ስለሞተ እንግዲህ የቅዱስን ልጅ እናቷ ስትሞት ደብቃ የራሷ አድርጋ አድራሻውን አጥፍታ ስትኖር ነበረ። ዛሬ ላይ ግን ሮዝ ሁሉንም ነገር አውቃ አድራሻውንም ደርሳ ልጁንም እንግዲህ ቅዱስንም እንደምንሞላ እንድድን አድርገዋለች። ከዛ በኋላ ልጅቱን አገናኝተዋለች። ካገናኘችን በኋላ እንግዲህ ናርዶስ ቀስ ብላ መታ እንግዲህ ልጅቷን ሰርቃ ትሄዳለች ማለት ነው። እንግዲህ በዛ መሀል ሌላ መላ የለም ብላ ሮዝ ሄዳ በነሱ ቤት ዘበኛ ትሆናለች ማለት ነው። ዘበኛ ትሆናለች ማለት ነው ሮዛ ለናርዶስ ቤት። ከዛም እንግዲህ የናርዶስ ባል እንግዲህ ሚስቴን ስራ ቦታ ላይ ብዙ ሰው ደውሎ ያስገድዷታል። ለምን እንደሆነ አላወቅኩም፣ ግን አንተ እንድትከታተልልኝ እፈልጋለሁ። እሷ ከቤት ስትወጣ የት እንደምትሄድ ከማን ጋራ እንደምትገናኝና ከማን ጋራ አብራ እንደምታወራ እሱን ነገር አረጋግጥልኝና እንድትነገረኝ እፈልጋለሁ ብሎ እንግዲህ ይነግረዋል ለዘበኛዋ ለሮዝዬ ማለት ነው። ሮዝ ደግሞ እሺ ብላ ትሄዳለች። ልጅቷን ትምህርት ቤት አደርሽ ተብላ ይዛ ሄዳ እንግዲህ ቀጥ ብላ ወደ ቤት ትመጣለች። ወደ ቤት ከመጣች በኋላ በር ይደወላል። ማን ነው በር የሚደውለው ብሎ እንግዲህ ሰራተኛ ሄዳ ስትከፍት ሮዝ ይባላለሁ፣ ናርዶስን ፈልጌ ነበረ ባይና ሮዛ የፈለገችሽ ነው ብለሽ ንገሪያት አለች። እንግዲህ ሮዝ ደግሞ እንግዲህ እስከ ዛሬ ድረስ ለባልሽ የደበቅሽትን ምስጢር ልንገር ወይስ ልጅዋን ትሰጠኛለሽ ትላታለች። ምን ብላ ከዛ ትደነግጣለች ማለት ነው ናርዶስ። በዛ መሀል እንግዲህ ባልየውም የምን ምስጢር ነው የደበቀችው? ምንድነው ከኔ የደበቅሽው? እስከ ዛሬ ድረስ ከኔ የደበቅሽው ነገር እንዳለ ይሰማኝ ነበረ። ዛሬ ግን እውነታውን ልደርስበት ነው ብዬ ተስፋ አደርጋለሁ። ሮዝ ነይ ግቢና ሁሉንም ነገር እንድታውረኝ እፈልጋለሁ። ምንድነው ምስጤ ከኔ የደበቀችው? ናርዶስ ከኔም የደበቅሽው ነገር ለብቻሽን የምታውሪና ለብቻሽን ያስፈራሽው ነገር እስከ ዛሬ ድረስ ንገሪኝ ስልሽ የደበቅሽኝ ነገር ምንድን ነው ብሎ እንግዲህ ይይዛታል። ሮዛ እንግዲህ እንደምንም ሆና ናታንም ሳትነግር ለሰላምም ሳትነግር እንግዲህ በሳምንት የተወሰኑ ቀናቶች ብቻ ነው ወደ ቤት የሚመጣው። ስራ ስላገኘው እዛ መቆየት አለብኝ ብላ ተናግራ ትሄዳለች። እንግዲህ ልጅቷን በደንብ ታያለች። ቤታቸውንም አውቃ እንግዲህ ዘበኛ ሆና እየኖረች ሁሉንም ምስጢር ታውቃለች። ማኪ እንግዲህ እስር ቤት ሆና ለሰላም እኔ ያረገዝኩት ለናታን ነው የሚል ቤት ትልክላታለች ማለት ነው። ደብዳቤው እንግዲህ ሰላም እጅ ደርሶ ሰላም ታነባዋለች። ከዛ በኋላ ሮዝን ጠርታ ለሮዝ ትሰጠዋለች። ሮዝ ደግሞ ይሄን ነገር ያደረገችው እውነተኛና እርግጠኛ ነኝ ይሄን ነገር ያደረገችው ማኪ ናት፣ ቤት ኖራ ማስቸገረችን፣ እስር ቤት ሆናም እንደው ረፍት አትሰጠንም ብላ እንግዲህ ሮዝ በጣም ታናዳለች። እና ማኪ ግን እርጉዝ አልሆነችም። ናታንን ለማስፈራራት የምትሰራው ስራ ሰላም በጣም ደንግጣ ትገኛለች። እና እንግዲህ ውድና የተወደዳችሁ የዩቱብ ተመልካቾች በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ነው። ዩቱቤን ሰብስክራይብ ላይክ ማድረጋችሁ አይረሳ። ሰብስክራይብ ላይክ ስራ መታረገኝ ከልብ አመሰግናችኋለሁ። እንግዲህ ዛሬ ሮዝ ቀጣይ ክፍል ይዤ መጥቻለሁ እና ከወደዳችሁት ላይክ ሰብስክራይብ ያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። እንግዲህ አንዳንድ ጊዜ የምንሰራው ወይም አይታወቅም ብለን የምንደብቀው ምስጢር አንድ ቀን ገለታት አንድ ቀን መውጣቱ ስለማይቀር ምስጢሮቻችን ለባሎቻችን ከመደበቅ እውነቱን መናገር ይሻላል ብዬ ተስፋ አደርጋለሁ። መልካም ቆይታ ተመኘሁላችሁ። ወደ ውጭ ይወጣል ማለት ነው። እብደት ሁሉንም ነገር ይረሳል ማለት ነው። ከዛ በኋላ ግን
ልጁን አሁን ለማግኘት በደረሰበት ጊዜ እንግዲህ ሮዛን እግዚአብሔር ሊጎላት ሮዛ ደግሞ የመፍትሄው ምክንያት ሆናለታለች ማለት ነው ለቅዱስ። እንግዲህ ሁሉም ነገር ለእኔ እንደከበደኝም ለአንቺም እንደምከብድ አደርግልሻለሁ። አሁን ምን አይነት ህይወት ውስጥ እኔ እንደኖርኩ አንቺም ማየት ትችያለሽ አይደል? አሁን እኛን ወደ ቤት እንሄዳለን። ማያን ደግሞ እስከ ቤታችን ድረስ እንዲያመጣ ታደርጊያለሽ ስትል ባላመጣስ ምን ታመጣላችሁ ብላ እንግዲህ ትጮይባችኋለች ማለት ነው። እሱም ከባድ ይሆንብሻል። እንደገና እንዴት እንደምታመጭው አሳይሻለሁ። ሰውን ማሳበድ ለአንቺ ብቻ አይደለም የሚሆነው፣ ሰውን እንዴት እንደሚያሳብዱ እኔም አሳይሻለሁ ይላታል። እንግዲህ ቅዱስ ናርዶስ ደግሞ በጣም ፈርታል። ሰላም አመሰግናለሁ፣ ህይወትን ማተረፍሽ ቅዱስ። የምፈልገውን ነገርም በእጁ እንድንሰጥ በጣም ቀላል ያልሆነውን ነገር ነው የሰራሽው፣ አልተቻልሽም ትላታለች። እንግዲህ ሮዛ በጣም ሞክራለች፣ በጣም ለፍታለች። ቅዱስን ልጁን አግኝታ እንዲገላገል ለማድረግ በጣም ለፍታለች ከቅዱስ ጋር። በእውነት እያባረራትም እብድ አይደለም ብላ አለቀቀችም። ሁሉ ጊዜ ከሱ ጋር ነበረች እና ሁሉንም ልፋቷን እንግዲህ ሰላም በኩል ሆነው፣ ሰላም ደግሞ በጣም ጎበዝ ሆናለች ማለት ነው። አግታ አምጥታ ቤት ውስጥ አስራ ዛሬ ላይ ደግሞ ናርዶስ እንግዲህ ብዙ ጊዜ ስትዘልፍና ብዙ ጊዜ ሮዛን እንዲያጠቁ ስታደርጋቸው ነበረ። ዛሬ ላይ ግን ራሷ ታግታ የምታደርገው ነገር አታለች። እና ውድና የተወደዳችሁ የኔ ዩቱብ ተከታታዮቼ ቤቴን ሰብስክራይብ እያረጋችሁ አበረታቱኝ። የሮዛን ቀጣዩን ክፍል ይዤላችሁ መጥቻለሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ሮዛ በጣም አስተዋይ ልጅ ናት። ሰላምም እንደዛ። ናታንና ሮዛ ሰላም በስተመጨረሻ ሊጋቡ ነው። እንግዲህ ማኪም እንግዲህ ወደ እስር ቤቷ ሂዳለች። እስር ቤት በገባችው ወቅት ደግሞ ከዶክተሩ ጋር ተገናኝተዋሉ ማለት ነው። ከዶክተሯ ጋር ተገናኝታ ዶክተሯ እዚህ ጋር እንገናኛለን ብዬ መቼም አስቤ አላቅም። ለካ አንቺም የሰራሽው ስራ ወደ እኔ ያመጣሽ፣ አንቺ ደግሞ ትቆያለሽ። እኔ ወጥቼ ደግሞ እውነቱን ተናግሬ እኔ ከዚህ የምወጣበት ቀን ቅርብ እንደሆነ አትርሺ። አንቺ ግን እዚህ ውስጥ የምትበሰብሽ ቀናቶች ብዙ ናቸው ብላለች። እና ማኪ እንግዲህ በጣም እየፈራሽ ነበረ። ስትመጣም ውስጧ በጣም ፈርቶ ነበረ። ለምን ዛሬ ምን አይነት ነገር ሊገጥመኝ ነው በማለት በጣም በፍራቻ ውስጥ ነበረች። እና ማኪ ዛሬ ለምንድን ነው ውስጤ የሚደነግጠው በማለት እንግዲህ በጣም ፈርታ ነበር። ዛሬ ያው እናትየዋ ይሄ ነገር ከነገርኳት መጣም ብላ እንግዲህ ዛሬ ሽማግሌዎቹ ተመልሶ ስለመሞቱ ትንሽ ፕሮግራም አዘጋጅቼ ነበረ። ስለዚህ አንቺ ማተሽ ብትገኝ አረፍ ነው ብዬ ነው እኔ ይዤሽ እሄዳለሁ እና ቶሎ ተዘጋጅና ነይ ወታች ጠብቅሻለሁ ብላ እንግዲህ ወይዘሪት ሩት ወታች ጠብቃት ነበረች። እና ማኪ ደግሞ በቃ ውስጧ በጣም ክፉ ነገር እንዳለ ተሰምቷት ነበር ግን ምንም ማድረግ አልቻለችም። እንግዲህ ነይ ከተባለች ማሄድ ስላለባት ሄዳለች። እንግዲህ ሮዝ ምንም ነገር በሰላም መሀል እንዳልተፈጠረ ታውቃለች። እና ምን እንዳረጓት እንዴት እንደወሰዷት ስልክ ተደውለው እንግዲህ እናትሽ የላከችን ስጦታ ለመቀበል ነይ ተብላ ነው ሰላም ከቤት የወጣችውና እንደዚህ አድርጋ እንግዲህ ቅዱስን ከቤት ለማስወጣት እዛኔ ቤት ውስጥ ማንም ሰው አይኖርም በማለት ነው ይሄን አጋጣሚ እየተጠቀመችው። ግን ለማኪ አልሆነላትም። ሮዝ ተከታትላ ያለውን ነገር ሁሉ አውቃለች። እንግዲህ እናታቸው በፊት ሲነግሯት ክፉ ናት ስሏት እንግዲህ ምንም አትረዳቸውም ነበር። ማኪ መልካም ሆና እሷ ፊት ስታስመስል ማኪ መልካም ናት፣ ምንም ነገር የማታደርግ እነሱን ለማጋጫት የማትጓዝ ሴት መስሏት ነበር። እንግዲህ ወይዘሪት ሩት ግን ዛሬ ላይ እውነታውን በጆሮዋ ከሰማች በኋላ በጣም ነው የደነገጠችው። እንግዲህ የናታን እናት ማኪን አሳልፋ ለፖሊስ ሰጥታለች ማለት ነው። ማኪ በዚህ ሰዓት እስር ቤት ትገኛለች። ቅዱስም ተሽሏል ማለት ነው። እንግዲህ ሮዝም እኔ ልጄን ብቻ ማግኘት ነው የምፈልገው፣ እባክሽን እና ልጄን አገናኘኝ፣ ከዛ በኋላ ምንም ከአንቺ አልፈልግም
ይላታል ሮዝ። ሮዝ ደግሞ ችግር የለውም እኔ ልጅህን አገናኛታለሁ፣ አንተና ልጅህን አገናኛቸዋለሁ፣ ግን አንተ ብቻ በደንብ ይሻለና አገናኛቸዋለሁ ይላታል። እንግዲህ ናርዶስ ደግሞ እንደምንም ሆና ሮዛን ለመያዝ እየሞከረች ነው። ለዚህ ሁሉ ሴራ ለሷ እያገዘች የነበረችው እንግዲህ ሮዛ እዛ ቢሮ እንድትሄድም እንድትያዝም ሰላም በዚህ ሁኔታ ላይ ወድቃ ናታን እንድጠላት ከዛ በኋላ ናታን ሂዶ እንዲያትና ካያት በኋላ እንደ ጠላት ለማድረግ ሞክረው ነበሩ፣ አልተሳካላቸውም። የድምፅ ቅጂ ሮዝ ይዛ ነበረ እና በዛ ምክንያት ያው ናታንም እውነታን አውቃ ሰላምም እውነታውን አወቀች። እዛ በኋላ እነሱ ይታረቃሉ፣ እሷ እስር ቤት ትገባለች ማለት ነው። ቅዱስ እንግዲህ በጣም ተሽሎታል። ማኪ በጣም ለምናለች እናታቸው ወደ እስር ቤት እንዳትልካትና በዚህ ሁሉ ውድቀቴ አንቺ ነሽ፣ እስከ ዛሬ ድረስ ብዙ ነገር ሰርቻለሁ። አንቺ ግን በዚህ ሁኔታ አንቺ ለነሱ እኔን አሳልፈሽ ሰጣሽኝ። እኔ ምንም አውቀው ነገር የለም ናርዶስ፣ እኔን አሁን ከዚህ ውስጥ እንደምንም ሆነሽ እንድታወጭኝ ብቻ ነው የምፈልገው። ስለዚህ ምንም ሆነ ምንም እኔም ያንም አያገባኝም፣ ከዚህ እንደምንም አድርገሽ እንድታወጪ ነው የምፈልገው ብላ እንግዲህ ናርዶስ ወደ ፖሊስ ጣቢያ ስትመጣ እንደዛ ብላታና ትናገራለች ማለት ነው። ማኬ እንግዲህ በዚህ ሰዓት ላይ በጣም ጨልሟት ነው ያለው። ማኬ እንግዲህ ዶክተሯንም በእሷ ምክንያት ዶክተሯ እስር ቤት ገብታለች። እንግዲህ እርግዝናዋ እንዳይታወቅ ውሸት እርግዝናዋ እንዳይታወቅ በማለት ነው እሷን ወደ እስር ቤት እየከተተችው ባልሰራችው ስራ ላይ በእሷ ስራ እንግዲህ የእሷን ስራ ወደ እሷ ዞራ ዶክተሯ እንድታሰር አድርጋለች ማለት ነው። ዶክተሯ ደግሞ እኔ እዚህ ቦታ ላይ እንገናኛለን ብዬ መቼም አልጠበቅኩሽም ማኪ፣ የአንቺ መጨረሻ እንደዚህ ሆኖ ቀረ ወይ ብላ ትላታለች። እንግዲህ እሷም አዎ የኔ መጨረሻ እንደዚህ ይሆናል፣ አንቺ አሁን ምንም ነገር እንድትይኝም እንድታወርኝም እንድጠይቅኝም አልፈልግም፣ ዝም ብለሽ አፍሽን ዘግተሽ ቁጭ በይ ትላታለች። እሷም መቼም አፌን አልዘጋም፣ እውነታውን ሳላወጣ ደግሞ ከዚህ ይወጣለሁ፣ ወጥቼ ደግሞ እውነታውን አወጣለሁ። ገና ያላወቁት ስንት አይነት እውነታ አለ እንጂ ለናታን እርጉዝ ሳትሆኚ የእነሱ ሰርጋቸውን ለመበተን እርጉዝ ነኝ ብለሽ ያወራሽውን እኔ ረስቼ መሰለሽ እንዴ? እኔ በአንቺ ምክንያት በዚህ ቦታ ላይ እንደምገኝም ረሳሽ? ከስራዬ እንዳወጣሽም እኔ ረሳሽኝ? እንግዲህ ማኪ ደግሞ ሮዝ ደግሞ እኔ ብዙ ጊዜ ተይ ብዬሽ ነበረ፣ ተጠንቀቅ ብዬሽ ነበረ፣ ግን አልሰማ ብለሽ ዛሬ ላይ ምን እንዳረግሽ ምን እንደገጠመሽ አየሽ፣ የክፉነት መጨረሻ ይሄ ነው ብላ እንግዲህ በሩን ክፍታ አሳልፋ ለፖሊስ ትሰጣታለች። እሷም በቃ እማዬ እባክሽን እኔ ብዙ ነገር ሰርቻለሁ፣ ይቅርታ አርግልኝና ልመለስ፣ ልጆችን ናይል ሁሉ አሰቃይተሽማ እኔ በይቅርታ አላልፍም ብላ እንግዲህ ወይዘሮ ሩትም እንግዲህ አሳልፋ ትሰጣታለች ማለት ነው ማኪን። ምክንያቱም ብዙ አሰቃየቻቸው። ሮዝ እንግዲህ መክራት ነበረ፣ ሮዝ ብዙ መክራት ነበረ። ተይ ተመለሺ፣ ይሄ ክፉነትሽ በኋላ ላይ የት እንደምጥልሽ ስለማታውቂ እንግዲህ ወንድሜን ስለምትወጂ ብለሽ ህይወትሽን እሳት ውስጥ አትጌታች ብላ ነበረ። እሷ ግን አልሰማ ብላ እንግዲህ ዛሬ ላይ እስር ቤት ትገኛለች። ማኪ እንግዲህ ብዙ ነገር እንዳረገችው አልሆነችም። በጣም በፍራቻ ውስጥ ትገኛለች። ውስጧ በጣም ፈርቷል። ምን ታረገኘውን ሰላምዬ ነገር ሁሉ አርጌላት ምን ታረገኘውን በማለት በጣም ፈርታለች። ማኪ ብዙ ነገር ታረጋለች፣ ግን ፈሪ ነች። እንግዲህ አንቺ ስለምትፈሪ ምንም ነገር አይሳካልሽም፣ ስለዚህ ዋጋ አስከፍልሻለሁ ብላለች እና ሮዝ በፊትም እና ብዙ ጊዜ እየጎዳቸው ብዙ ጊዜ ሰላምን እንግዲህ እንዲሁም ደግሞ ናታንን
ለናታን ብላ ብዙ ክፉ ነገር ትሰራለች። እኔ ለናታን ብዬ ነው ይህን ሁሉ ነገር ማደርገው፣ እኔ ለማንም ብዬ አይደለም ትላለች። አይ እናቷም ናታንን ከፈለግሽ በስነ ስርዓቱ እንዲወድሽ ማድረግ ትችያለሽ፣ አንድ ሰውን ጎትሽ አንድ ሰውን አግኝቼ አገባለሁ ማለት ይሄ ስህተት ነው ትላታለች እናትየው። ሰላም እንግዲህ ከዛ ልጅ ጋር እየተኛችው መስላ በጣም ነው የደነገጠችው። ሮዝን እባክሽን ሆስፒታል ውሰጂና ልመረመር፣ ምንም ነገር ማመን አልቻልኩም፣ ምንም መረጋጋት አልቻልኩም ትላለች። እንግዲህ ሰላም በጣም ተጎዳለች። በነገራችን ላይ ራሷን ስትነካ ከወንድ ጋር ማግኘቷ በጣም ከባድ ነው እና ናታን መጥቶ አይቶ ናታን ራሱ በጣም እውነት መስሎ በጣም ተበሳጭቶ ነበረ። ግን ነገሩ ውሸት ሆኗል እና የዛሬው የሮዝ ድራማ ክፍል የኛውን ይመስላል። ቪዲዮውን ከወደዳችሁ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። ስለምታበረታቱኝ ከልብ አመሰግናችኋለሁ። ቪዲዮውን ከወደዳችሁት ሰብስክራይብ፣ ላይክ እያረጋችሁ ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። ስለምታበረታቱኝ አመሰግናችኋለሁ። በሌላ ቪዲዮ እስከምንገናኝ እግዚአብሔር ሰላም ከእናንተ ጋር ይሁን። መልካም ጊዜ